የባንኮች የግል ምንዛሬ ቢሮዎችና የጥቁር ገበያ ሐዋላ ምንዛሬ በየዕለቱ መቀየሩን ቀጥሏል። እንደምንቆያችሁ ዛሬ ሐምሌ 17 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና ወደ ኢትዮጵያ ብር በዛሬው ዕለት መመንዘር ከፈለጋችሁ የት ባንክ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ኩናችሁ ሰብስክራይብ፣ ሌሎቻችሁም ላይክ በማድረግ ቪዲዮን ጀምሩ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ 182 ብር ከ18 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ 1 ዶላር 178 ብር ከ33 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ካሉት 33 ባንኮች ቀዳሚው አባይ ባንክ ላይ 1 ዶላር 162 ብር ከ80 ሲመነዝር፣ ኦሮሚያ ኢንተርናሽናል ባንክ ላይ 162 ብር ከ74፣ እንደዚሁም ቡና ባንክ ላይ 1 ዶላር 162 ብር ከ25 ይመነዝራል። ሌሎች ባንኮች ከዚህ ባነሰ ነው የሚመነዝሩት። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ 242 ብር ከ69 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ፓውንድን 229 ከ60 ይመነዝራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮች ደግሞ ቀዳሚው አባይ ባንክ ላይ 1 ፓውንድ ስተርሊንግን 221 ብር ከ65 ሲመነዝር፣ ቡና ባንክ ላይ 215 ብር ከ10፣ እንደዚሁም ብሔራዊ ባንክ ላይ 1 ፓውንድ 214 ብር ከ39 እየመነዘሩ ይገኛል። ሌላኛው ገንዘብ ዩሮ ነው። ዩሮ በዛሬው ዕለት ጥቁር ገበያ ላይ 207 ብር ከ28 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዩሮ 199 ብር ከ55 ይመነዝራሉ። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝረው ቀዳሚው ባንክ ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮ 191 ብር ከ93 ሲመነዝር፣ ዘምዘም ባንክ ላይ 1 ዩሮ 188 ብር ከ74 ይመነዝራል። እንደዚሁም ዘመን ባንክ ላይም 1 ዩሮ 188 ብር ከ73 ይመነዝራል። ሌሎች ባንኮች ከዚህ ባነሰ ነው የሚመነዝሩት። ሌላኛው ገንዘብ ስዊስ ፍራንክ ነው። አንድ የስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 222 ብር ከ82 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ስዊስ ፍራንክ 215 ብር ከ68 ይመነዝራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ቀዳሚ ባንክ ኦሮሚያ ኢንተርናሽናል ባንክ ላይ አንድ ስዊስ ፍራንክን 201 ብር ከ24 ሲመነዝር፣ ዘምዘም ባንክ ላይ 197 ብር ከ84 ይመነዝራል። አቢሲኒያ ባንክ ላይም በዛሬው ዕለት አንድ ስዊስ ፍራንክን 197 ብር ከ70 እየመነዘረ ይገኛል። ሌላኛው የቻይና ዩሃን ነው። አንድ ቻይና ዩሃን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ90 ሲመነዘር፣ በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ቻይና ዩሃንን 24 ብር ከ60 እየመነዘሩት ይገኛል። በከፍተኛ ደረጃ በዛሬው ዕለት ቻይና ዩሃን የሚመነዝረው ቀዳሚው ባንክ ስኬት ባንክ ላይ አንድ ቻይና ዩሃን 26 ብር ከ77 ሲመነዘር፣ ብሔራዊ ባንክ ላይ ደግሞ 23 ብር ከ72፣ እንደዚሁም ልማት ባንክ ላይ 23 ብር ከ60 እየተመነዘረ ይገኛል። ሌላኛው የስዊድን ክሮና ነው። አንድ ክሮና በዛሬው ዕለት ጥቁር ገበያ ላይ 18 ብር ከ74 ሲመነዘር፣ በባንክ ደግሞ በከፍተኛ ደረጃ በዛሬው ዕለት ክሮና የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ላይ አንድ ክሮና 16 ብር ከ48 ሲመነዘር፣ ልማት ባንክ ላይ 16 ብር ከ46፣ እንደዚሁም ወጋገን ባንክ ላይም አንድን ክሮና 16 ብር ከ46 እየመነዘሩ ይገኛል። ሌላኛው የካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 129 ብር ከ30 ሲመነዘር፣ በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ካናዳ ዶላርን 121 ብር ከ32 ይመነዝራሉ። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝረው ቀዳሚው ባንክ ዳሽን ባንክ ሲሆን ዳሽን ባንክ ላይ አንድ ካናዳ ዶላር 115 ብር ከ44 ይመነዘራል። ብሔራዊ ባንክ ላይ ደግሞ 114 ብር ከ04 ሲመነዘር፣ አቢሲኒያ ባንክ ላይ 113 ብር ከ70 እየተመነዘረ ይገኛል። ሌላኛው ገንዘብ ደግሞ የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ44 ሲመነዘር፣ 1000 ሳውዲ ሪያል ጥቁር ገበያ ላይ በዛሬው ዕለት 48445 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ ሮሃ ፎሬክስ ላይ አንድ ሳውዲ ሪያልን 46 ብር ከ14 ሲመነዘር፣ 1000 ሳውዲ ሪያል 46140 ብር ሮሃ ፎሬክስ ላይ እየተመነዘረ ይገኛል። በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝረው ቀዳሚው ባንክ ስኬት ባንክ ላይ አንድ ሳውዲ ሪያል 45 ብር ከ38 ሲመነዘር፣ ዳሽን ባንክ ላይ 45 ብር ከ25፣ እንደዚሁም ዘምዘም ባንክ ላይ 44 ብር ከ78 እየተመነዘረ ይገኛል። ሌሎች ባንኮች ከዚህ ባነሰ ነው የሚመነዝሩት። ሌላኛው የዱባይ ድርሃም ነው። አንድ ድርሃም በዛሬው ዕለት ጥቁር ገበያ ላይ 49 ብር ከ60 ሲመነዘር 1000 ድራም ጥቁር ገበያ ላይ 49602 ብር እየተመነዘረ ይገኛል።
በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ድርሃም 47 ብር ከ87 ሲመነዘር 1000 ድርሃም 47870 ብር እየተመነዘረ ይገኛል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮች ቀዳሚው ስኬት ባንክ ላይ አንድ ድርሃምን 46 ብር ከ21 እየመነዘረ የሚገኝ ሲሆን የኦሮሚያ ህብረት ስራ ባንክ ላይ ደግሞ 46 ብር ከ19 እንደዚሁም ዳሽን ባንክ ላይም በዛሬው ዕለት አንድ ድርሃም 46 ብር ከ19 እየተመነዘረ ይገኛል። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 587 ብር ከ78 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ላይ አንድ ኩዌት ዲናር 521 ብር ከ74 ሲመነዘር 100 ኩዌት ዲናር ብሔራዊ ባንክ ላይ 52174 ብር እየተመነዘረ ይገኛል። ልማት ባንክ ላይም በዛሬው ዕለት አንድ ኩዌት ዲናርን 519 ብር ከ41 ሲመነዝር 100 ኩዌት ዲናር 51941 ብር ይመነዝሩታል። ንግድ ባንክ ላይም በዛሬው ዕለት አንድ ኩዌት ዲናርን 506 ብር ከ80 ሲመነዘር 100 ኩዌት ዲናር 50680 ብር እየተመነዘረ ይገኛል። ሌላኛው ጆርዳን ዲናር ነው። አንድ የጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 256 ብር ከ96 ሲመነዘር 100 ጆርዳን ዲናር 25696 ብር እየተመነዘረ ይገኛል። በባንክ ደግሞ 100 ጆርዳን ዲናርን 22177 ብር ይመነዝሩታል። የኦማን ሪያልን ስናይ አንድ ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 473 ብር ከ75 ሲመነዘር 100 የኦማን ሪያል ደግሞ 47375 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 100 ኦማን ሪያልን 41749 ብር እየመነዘሩት ይገኛል። የባህሬን ዲናር ስናይ አንድ ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 483 ብር ከ26 ሲመነዘር 100 ባህሬን ዲናር 48326 ብር እየተመነዘረ ይገኛል። በባንክ ደግሞ 100 ባህሬን ዲናር 42116 ብር ይመነዝሩታል። የኳተር ሪያልን በዛሬው ዕለት ጥቁር ገበያ ላይ አንድ ኳተር ሪያል 48 ብር ከ17 ሲመነዘር 1000 ኳተር ሪያል 48170 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 1000 ኳተር ሪያልን 45120 ብር እየመነዘሩት ይገኛል። እስራኤል ሽቅልን ስናይ አንድ እስራኤል ሽቅል በዛሬው ዕለት ጥቁር ገበያ ላይ 59 ብር ከ69 ሲመነዘር በባንክ ደግሞ አንድ እስራኤል ሽቅል 54 ብር ከ17 እየተመነዘረ ይገኛል። የቱርክ ሊሬን በዛሬው ዕለት ጥቁር ገበያ ላይ አንድ ቱርክ ሊሬን 3 ብር ከ84 ሲመነዘር በባንክ ደግሞ 3 ብር ከ15 እየመነዘሩት ይገኛል። የየመን ሪያልን በዛሬው ዕለት ጥቁር ገበያ ላይ አንድ የመን ሪያል በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ76 እየተመነዘረ የሚገኝ ሲሆን የኬንያ ሽልንግ 1 ብር ከ25 እንደዚሁም የጅቡቲ ፍራንክን በ0.91 ሳንቲም ብሔራዊ ባንክ ላይ እየመነዘሩት ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ ካፒታል ማርኬት እንደዚሁም አዲስ ፎርቹን ናቸው። ቻው።